ክልሉ ከገጠመው የጸጥታ ችግር ተላቆ ወደ ቀደመ ሰላሙ እንዲመለስ ምሁራን የበኩላቸውን እንዲወጡ የደቡብ ወሎ ዞን አስተዳደር ጠየቀ። የመቅደላ አምባ ዩኒቨርሲቲ መምህራንና ሰራተኞች የጥፋት እጆችና መዘዞቹ በሚል መሪ መልእክት ውይይት አካሂደዋል። አሊ መር ተጨማሪ አለው። አማራ ክልልን ከገጠመው የጸጥታ ችግር በማውጣት ወደ ቀደመ ሰላሙ ለመመለስ የሚያስችሉ የተለያዩ ተግባራት በመከናወን ላይ ናቸው። የመቅደላ አምባ ዩኒቨርሲቲ መምህራንና ሰራተኞችም የጥፋት እጆችና መዘዞቹ በሚል መሪ መልእክት ውይይት አካሂደዋል። በክልሉ የተከሰተው የጸጥታ ችግር በዩኒቨርሲቲው የመማር ማስተማር ስራ በተለይ በተግባር ተኮር ትምህርት አሰጣጥ ላይ ከፍተኛ መስተጓጎል መፍጠሩንም የውይይቱ ተሳታፊዎች ገልጸዋል። የጸጥታ ችግሩ እንዲቀረፍና የክልሉ ሰላም እንዲመለስ የበኩላቸው ሚና ለመወጣት ዝግጁ መሆናቸውንም ተናግረዋል። ለምሳሌ ዩኒቨርሲቲ በሰላሙ ምክንያት በሙሉ አቅሙ እንዳይሰራ ነው የተደረገው። አንደኛው ካምፓስ ዝግ ነው። ለምሳሌ መካነ ሰላም ያለ ካምፓስ ዝግ ነው። ያ ካምፓስ ዝግ ሲሆን እዛ አካባቢ ወደ 461 የሚሆን አውትሶርስ ሰራተኛ አለ፣ ተስራ ውጭ ነው። በኢኮኖሚም ሰው ዜጋውን እየጎዳ ነው ያለው። ስለዚህ እኛም እንደ ከፍተኛ ትምህርት ተቋም ሰራተኞች ሰላሙ እንዲመጣ የበኩላችን ጥረት እናደርጋለን የሚል ሐሳብ ነው ያለን። መቅደላ አምባ ዩኒቨርሲቲ አንዱ ሴንተር ኦፍ ኤክሰለንሱ ግብርና ነው። በተለይ ጤፍ እዚህ አካባቢ መመራመር አይቻልም። ለምን? አግሮ ኢኮሎጂ ዞኑ ይሄን የሚፈቅድ ስላልሆነ። ለምሳሌ ወደ ሳይንት ብንሄድ ወደ ከላላ ብንሄድ ወይም ወደ ወግዲ አካባቢ አብዛኛዎቹ የጤፍ ምርምሮቻችን እዛ ላይ ነው። የስንዴ ምርምሮቻችን እዛ ላይ ናቸው። የሽምብራ ምርምሮቻችን የሚሰሩት እዛ አካባቢ ነው። እነዚህን ምርምሮች በሚፈለገው አግባብ ለመከወን ከፍተኛውን የሆነ እክል ፈጥሮብናል። የደቡብ ወሎ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተስፋ ዳኘው አማራ ክልል አሁን ካለበት የጸጥታ ችግር እንዲወጣና ግጭቱ እንዲቆም ምሁራንና መላ ህዝቡ ጥረት ማድረግ እንዳለባቸው አስገንዝበዋል። አሁን ላይ የምናየውን የማንፈልገውን አይነት አሰቃቂ ግፍ በወገኖቻችን ላይ በክልላችንና በህዝባችን ላይ የሚያደርስ ግጭት ተከስቷል። ይሄ ግጭት ደግሞ ተሻጋሪ ችግር ጥሎ እየሄደ ነው። አሁን ላይ ሊበቃን ይገባል። ቆም ብለን አሁን ምክንያቱ ምንም ይሁን ምን ይሄ ጉዳይ አሳሳቢ ነው። የችግሩን ምክንያት ጊዜ ሰጥተን እንምከርበት። የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን አማራ ክልል ከገጠመው የጸጥታ ችግር ሙሉ በሙሉ ተላቆ ወደ ቀደመ የተሟላ ሰላሙ እንዲመለስ ምሁራንና ሌሎች የህብረተሰብ ክፍሎች የበኩላቸው ሚና እየተወጡ በመሆኑ አሁን የክልሉ ሰላም እየተሻሻለ መምጣቱን ገልጸዋል። እየተፈጠረ ባለው የጸጥታ ችግር ምክንያት ብዙ ዕውቀት፣ ብዙ ጉልበት፣ ብዙ አቅም እየባከነ ያለበት ሁኔታ ነው ያለው። አማራ ክልል ከፍተኛ የሆነ ውድመት እና ጉስቁልና ውስጥ እየገባ ያለ ክልል ሆኗል። ስለዚህ በዚህ አጀንዳ ዙሪያ ላይ በየደረጃ ያሉ መምህራንን ጨምሮ የዩኒቨርሲቲ ምሁራኖችን ከፍተኛ አስተዋጽኦ እያበረከተ ነው ያለው። እነዚህ ውይይቶችና ምክክሮች ከፍተኛ የሆነ በክልሉ ሰላም ላይ አዎንታዊ ሚና እየተጫወቱ እንደሆነ እያየን ነው። ክልሉ ውስጥ የተፈጠረው ግጭት ከጊዜ ወደ ጊዜ እየተሻሻለ የክልላችን አካባቢዎች ከሞላ ጎደል ወደ ሰላም እየመጡ ያሉበት ሁኔታ ነው ያለው። በውይይቱ ላይ የክልልና የዞን የስራ ኃላፊዎች ተገኝተዋል።